ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የፋኖ ኃይሎች ወልዲያ ከተማ መግባታቸው ተገለጸ። የመከላከያ ሰራዊት ጋር ከፍተኛ የሆነ ውጊያ ያደረጉ እንዳለም እዚህ ስቱዲዮ እስከገባንበት ጊዜ ድረስ የደረሰን መረጃ ያመለክታል። የፋኖ ኃይሎች ለተለየ ኦፕሬሽን ወልዲያ መግባታቸውም የተገለጸ ይገኛል። የወልዲያን ጉዳይ መነሻ አድርገን በአማራ ክልል ያለውን ወቅታዊ ሁኔታ የምንመለከትበት የዛሬው ዝግጅት ከአሁን ሰዓት ጀምሮ ከናንተ ጋር ይቆያል። ስለ አዲስ አበባ ዛሬ በስፋት እንነጋገራለን። በአዲስ አበባ ዛሬም በተለያዩ የከተማው አካባቢዎች ከፍተኛ የሆነ የማፍረስ እንቅስቃሴ ሲደረግ መዋሉን ነዋሪዎች ለአንከር ሚዲያ ገልጸዋል። መርካቶ የዘለቀው የማፍረስ እንቅስቃሴ በተለይም አነስተኛ ንግድ ላይ የተሰማሩ ነጋዴዎች ላይ ያተኮረ እንደሆነ የተገለጸው። ትንንሽ የንግድ ስራ ላይ የተሰማሩ መንገድ ዳር የሚሰሩ አብዛኞቹ ቤት የፈረሰባቸው እንደሆኑ ነው። ሰሞኑን በቤት መፍረስ ምክንያት ራሳቸውን ያጠፉ ሰዎች ቁጥር በአንድ ሳምንት ውስጥ 2 መድረሳቸውን የተገለጸው። ይህንንም እንመለከታለን። አብራችሁ እንድትቆዩ የምንጋብዘው ነው መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ ደረጃ ብተወልድ ከኔዘርላንድ። ከመላው ኦሮሚያ ክልል ሚሊሻዎችን አድማ በታኝ ኃይሎችንና መከላከያ ሰራዊቱን ወደ አማራ ክልል በገፍ አስገብቷል። ለአቅመ ጦርነት ያልደረሱትን ሕፃናትን ጨምሮ በ10 ሺዎች የሚቆጠሩትን ከቀየ መንደራቸው እያፈሰ በየማሰልጠኛ ካምፖች ልኳቸዋል። ያልታወጀው ብሔራዊ ውትድርና በኦሮሚያ ክልል በተግባር እየተፈጸመ ነው። ለዚህ ደግሞ 6 ቀን የቀረውን የአስቸኳይ ጊዜ አዋጅ ከመጠናቀቁ በፊት ፋኖን ከገጸ ምድር ለማጥፋት የብልጽግናው መሪዎች ከፍተኛ መጓጓት ውስጥ መግባታቸው እንደሆነ ይነገራል። ከኦሮሚያ ብቻ ሳይሆን ከሌሎች ክልሎችም ሰራዊት አምጡ ተብለው ወደ አማራ ክልል እንዲገቡ እየተደረገ ነው። አብይ አህመድ ከግንቦት 30 በፊት የአማራ ክልሉን ጦርነት በድል ካልቋጨው መጪው ጊዜ እጅግ ፈታኝ እንደሚሆንበት በግልጽ ተረድቶታል። የጦር ሹማምንቶቹን ጠርቶ ሰማይን ዝቅ ምድርንም ከፍ አድርጋችሁም ቢሆን ፋኖን በ2 ሳምንት ውስጥ ከግሬ ስር አንበርክኩልኝ ብሎ ካዘዛቸው 1 ሳምንት አልፎታል። አሁን ነገሮች እየተለዋወጡ ነው። የገቡት እየወጡ አይደሉም። ለ4 ኪሎ ቤተ መንግስት የሚደርስ የድል ዜና ከአማራ ክልል የውሃ ሽታ ሆኖ ቀርቷል። በአንጻሩ የአማራ ፋኖ አመራሮች ኃላፊነት የሚሰማው መግለጫ እየሰጡ ነው። የአብይ አህመድ መስመር የጥፋት ነው። ይህንን የዘመኑን ፈርዖን ለመጣልና ሀገራችንን የሁላችን እንድትሆን በጋራ እንታገል ሲሉ ጥሪ እያቀረቡ ይገኛሉ። ከጎጃም፣ ከጎንደር፣ ከወሎና ከሸዋ የፋኖች መልእክት ለመላው ኢትዮጵያውያን እየደረሰ ነው። ከነዚህም አንዱ የአማራ ፋኖ የጎንደር እዝ የጀነራል ኃይሌ መለስ ክፍለ ጦር ይገኝበታል። ክፍለ ጦሩ ከዛሬ ቅዳሜ ጀምሮ በመላው ጎንደር የተሽከርካሪ እንቅስቃሴ ላልተወሰነ ጊዜ ገደብ መጣሉን አስታውቋል። ለኦሮሞ ተወላጆች ለየክልሉ አድማ በታኝና ሚሊሻ ኃይሎች የጀነራል ኃይሌ መለስ ክፍለ ጦር በአንከር ሚዲያ በኩል ጥሪው እንዲደርስ አድርጓል። የክፍለ ጦሩ አዛዥ ሻለቃ አበበ መልኬ ጊዜው አሁን ነው ይላል። አብራችሁን ቆዩ። በጣም አመሰግናለሁ ሻለቃ አበበ መልኬ በአማራ ፋኖ የጎንደር እዝ የጀነራል ኃይሌ መለስ ክፍለ ጦር አዛዥ። ዛሬ አንድ መልእክት አላችሁ ለኢትዮጵያ ሕዝብ በአጠቃላይ ለአማራ ሕዝብ ያስተላለፋችሁት። እስቲ ምንድነው መግለጫችሁ? መግለጫችን ምንድነው? ከግንቦት 10 ጀምሮ እስከ ዛሬ 23 ድረስ ሀገር አፍራሹ የአብይ አህመድ መንግስት ያለ የሌላ ኃይሉን ከሞያሌ እስከ ጋምቤላ ጠረፍ ድረስ ያለውን ኃይል አሰባስቦ ሁሉም የአማራ ግዛቶች ላይ እየጫነና እንዲጨፈጭፍ ስምሪት እየሰጠ ይገኛል። ይህንን ለመመከትና ለመቀልበስ በማሰብ ነው ከእናንተ ጋር እንነጋገርና መግለጫ እንድናወጣ የተገደድ ነው። ሻለቃ አበበ እንግዲህ ጥሪን ያደረጋችሁት እንደሚታወቀው ከተለያዩ የኦሮሚያ አካባቢዎች እንደዚሁም ከሌሎች ክልሎች ጭምር አድማ በታኝና ሚሊሻ ኃይሎችን ጥሪ አድርጎ አገዛዙ መጠነ ሰፊ የሆነ ወታደራዊ እንቅስቃሴ በፋኖች ላይ ከፍቷል። እስቲ ጥሪያችሁ ምንድነው? በተለይ የተወሰኑ መልእክቶች
መልእክቶችንም ነው በመግለጫችሁ ያካተታችሁት? እኛ መልእክታችን ምንድነው ለመላው የኢትዮጵያ ህዝብ ነው፣ በተለይም ለኦሮሞ ህዝብ ነው። ምንድነው እነዚህ ሀገር አፍራሽ መንግስት ልጆቹን አስገድዶ ወደ አማራ ምድር ይዟቸው እንዲመጣ እየሆነ ነው። ደም እንዲቃቡ እያደረጋቸው ነው። ከዚህ በፊት የተደጋጋሚ ወደ 4 ጊዜ ያላነሰ ዘመቻዎችን አካሂዷል። ብዙ ወንድሞቻችን የአካልም ሆነ የመስዋዕትነት ጉዳት እየደረሰባቸው ሄዷል። ማለቴ በመከላከያ ውስጥ ያሉ ማለቴ ነው። አሁን በድጋሜ ለ5ኛ ዙር በማቀናጀት በአማራ በሁሉም ግዛቶች ላይ እያጓጓዘ ይገኛል። በምድርም በሰማይም እያመጣ በሁሉም የአውሮፕላን ማረፊያዎች ላይ ሁሉ እያሳረፈ ነው። ከዚህ በፊት በትግራይ ላይ እንዳደረገው ሆኖ አሁንም አማራን ዝቅ ለማድረግና ለማዋረድ የተለያየ ጥረቶችን በማድረግ እንዲሁም ትናንትም ዛሬም ጨምሮ በሁሉም ዞኖች ላይ ሁሉም የአማራ ታጣቂ መሳሪያውን እንዲያስመዘግብ በማድረግና እንዲጠረነፍ በማሰብ ጥሪዎችን እያደረገ ይገኛል። ይህ ምንድነው? ከፋኖ ውጭ ያለውን ማህበረሰብ ወይም የአማራን ህዝብ መሳሪያውን ጠርንፎ ወደ ላይ ብሎ የአማራን ህዝብ ለመጨፍጨፍና ብሎም ቅድም እንዳልኩት ለማዋረድ እቅድ እንዳለው በማሰብ ነው። ስለዚህ እኛ ጥሪያችን ምንድነው? ሁሉም የአማራ ህዝብ ወንድ፣ ሴት፣ ሽማግሌ ሌላም ሳይል ይሄንን ነገር መመከት መቻል አለበት። አሁን ነው አማራ ክንዱን በበለጠ ማሳየት ያለበት አሁን ነው ብለን ስለምናስብ ነው። ስለዚህ እነዚህ የመጡ ወንድሞቻችንም እየተጫነ የተራገፈው ኃይል ቢቻል ከመስዋዕትነት ራሱን አትርፎ እጁን እንዲሰጥ እኛም ወንድሞቻችን ናቸው። ልክ ከዚህ ቀደም እንዳደረግነው ሁሉ ተንከባክበን በአግባቡ እንዲመለሱ እናደርጋለን። እነሱም በመግደል የሚመጣ ውጤትም እንደሌለ ስለምናውቅ ከዚህ በፊትም ያደረግናቸው እንደዚህ ናቸው። ይምጣ ይጫን ያራግፈው ችግር የለም፣ ግን ለአማራ ህዝብ እጃቸውን መስጠት አለባቸው። ካልሆነ ግን የከፋ እንደሚሆን ፋኖም በዚህ ልክ የተዘጋጀን እንደሆን እንዲያውቁ ሁሉም ክፍለ ጦሮች ዝግጁ እንደሆኑ፣ ሁሉም ብርጌዶች ዝግጁ እንደሆኑ በአስፈላጊ በማያውቁት መሬት በማያውቁት መልካም ምድር ነው ሂዱ እያሉ እለቁ እያለ እየሰደዳቸው ያለ። ስለነዚህ ወገኖችም ነፍስ ያስጨንቀናል። ከዚህ በፊትም እንዲረግፉን ያደረጋቸው እንደ ቅጠል። ስለዚህ አሁን ይህን አውቆ የኢትዮጵያ ህዝብ በተለይ ጫና እንዲያሳድር ነው እኛ መልእክታችን። የአማራ ህዝብ ደግሞ የጥቃት ሰለባው ሊሆን ነው። በምድርም በሰማይም በሌሎችም ሊጨፈጭፈው እንደመጣ አውቆ በሁሉም አካባቢ የመጣውን ኃይል በያለበት ማስቀረት አለበት። አዋርዶ መመለስ አለበት። የአብይ አህመድን አፍራሽ ሰራዊት ማለት ነው። ከዚያ ውጭ አድማ በታኝ ሚሊሻና ልዩ ኃይል መንገድ መሪ ሆኖ የሚያገለግለው ባንዳው ሆዳሙ መቼም ቢሆን እንደማይሳካለት አውቆ ከዚህ ድርጅቱ እንዲቆጠብ ጊዜ ሰጥተነው በመግለጫ ነግረነው አልተመለሰም። የተመለሱ ወንድሞቻችን ከኛ ጋር ተቀላቅለው እየታገሉ ነው። ቀሪው ግን የባሰ ጊዜና ወቅት እንደሆነ አውቆ ወይ ባለበት ተበትኖ እጁን መስጠት አለበት። ካልሆነ ግን የእሱ ወንድሞች፣ የእሱ እህቶች፣ የእሱ እናቶች አብረው ጉዳት ላይ እንደሚወድቁ ማወቅ አለበት፣ መገንዘብ አለበት። ማንም የአማራን ህዝብ የኢትዮጵያን ህዝብ አዋዶ ሊመለስ እንደማይችል ማወቅ መቻል አለባቸው የሚል መልእክት ነው የምናስተላልፍላቸው። ሻለቃ አበበ መልኬ ለባለ ንብረቶች በተለይ ለተሽከርካሪ ባለ ንብረቶች ከግንቦት 24 ጀምሮ ላልተወሰነ ጊዜ ንብረታችሁን እንዳታንቀሳቀሱ ስትሉም ጥብቅ ማሳሰቢያ ሰጣችኋል። ምን ማለት ነው? ይሄ ምንድነው ራሱ የአብይ አህመድ ያሰማራው ቡድን መቶም ሆነ አቃጥሎ በእኛ ሊያሳብብ ስለሚችል፣ ምክንያቱም እሱ ጀምሮታ ቀድሞ እኛም ነገሮችን ለማስተካከል ስንል የምንወስዳቸው እርምጃዎች ሊኖሩ ስለሚችሉ፣ ምክንያቱም ውጊያው ወደ ምን እንደሚቀየር አናጥም፣ እንዳመጣጡ ነው ሊቀየር የሚችለው። ስለዚህ መኪኖች ውስጥ ያሉ ሽማግሌዎች ሊኖሩ ይችላሉ፣ ህመምተኞች ሊኖሩ ይችላሉ፣ ወላዶች ሊኖሩ ይችላሉ፣ ሌሎች መድኃኒት ተጠቃሚዎች ሊኖሩ ይችላሉ። እነዚህ እንዳይጎዱ መንገድ ላይ ለማድረግ ነው፣ ከዚያ ውጭ ለሌላ አይደለም። በዛም ልክ ፊት እያደረገ ከዚህ በፊት እንዳደረገው ምን ያደርጋል? እሱ መንገድ ላይ ሲያልፍ የህዝብ መኪኖችን ፊት ላይ ያስቀድማል፣ ከኋላ ያደርግና እሱ መሀል ላይ ይጓዛል፣ ሰራዊቱን አድርጎ ማለት ነው። ስለዚህ እንደ መደራደሪያም እየተጠቀመበት ስለሆነ መኪኖችን እንዲያቆሙ፣ መኪኖቻቸውን በየቤታቸው እንዲያቆሙ ነው። ከዚህን ትዕዛዝና ይህን ሁኔታ ግን አልፎ የተገኘ እኛ ኃላፊነት እንደማንወስድ ወይም ደግሞ በእኛ ላይ ማማረር እንዳይኖር ቀድመን ለመንገር ስላሰብን ነው እንጂ ህዝባችን እንዲጨነቅ ወይም ደግሞ በትራንስፖርት ያሉ ሁሉ ነገር እንዲያጡ አድርጎታል። ይህን እያደረገ ያለው ስርዓቱ እንደሆነ እንዲያውቅ ለማድረግ ነው። ብሎም ንብረታቸው የአማራ ህዝብ የኢትዮጵያ ህዝብ ንብረት ስለሆነ እንዳይጎዳ ለመጠበቅ ስንል ነው ይህንን የተናገር ነው። በመጨረሻ ሻለቃ አበበ መልኬ እንግዲህ የአማራ ፋኖ የጎንደር እዝ ሰሞኑንም መግለጫ አውጥቷል። በተለይም እናንተ ያላችሁበት ማለት ነው በኦሮሚያ ኃይሎች እየተደረገ ያለውን እንቅስቃሴ
እንቅስቃሴ ወደ አማራ ክልል የሚደረገውን አጠቃላይ ዘመቻ በተመለከተ ነው መግለጫ የወጣውና እስቲ ስለዚህ ማለት የሚቻል ነገር አለ በአጠቃላይ ለመንግስትም ሆነ ለአገዛዙ ማለት ነው ያስተላለፋችሁት መልእክት አለ? እኛ እንግዲህ ምንድነው ተደጋጋሚ ተናግረናል። እኛ እየታገልን ያለነው ተበድለን ተገፍተን ነው። የአማራ ህዝብም ሆነ ኢትዮጵያ አሁን እየታገለ ያለው ግፍ ስለተፈጸመበት ነው። ስርዓቱም ይህን ነገር መቋቋም ሳይሆን መመለስ ሳይሆን በበደል ላይ በደል እየጨመረ እየሄደ እንደሆነ ስላወቅን ነው በረሃ የገባ ነው። እየታገልን ያለነው ሙሉ ድፍን ፋኖም ሆነ የአማራ ሌላውም እየታገለ ያለው። ስለዚህ አገዛዝ ይህንን ሊሰማም አልቻለም። አሁንም እየሄደበት ነው። አሁን አለ የሌለ ኃይሉን ተጠቅሞ እያስገባ ነው። አሁንም ጥፋት እየፈጸመ ነው። ስለዚህ ተው እያልን ነው። አትበድሉት፣ አትግደሉት፣ ይህን ህዝብ አታሰቃዩት እያልናቸው ነው። አልሰሙም። አሁንም እያዘመቱ ነው። እያራገፈ ነው። በምድርም በሰማይም ቅድም እንዳልኩት እያመጣ በየዞኑ በየወረዳዎቹ እያሰማራ ነው። በተለያየ በገንዘብ በሌሎች የገዛቸውን ሆዳሞች መሪ በማድረግ እየተንቀሳቀሰ ነው። ስለዚህ አገዛዙ ሊማር አልቻለም። ምርጫው ምንድነው? ከዚህ በኋላ ተፋልሞ መውደቅ፣ ይችን ቅድስት ሀገር ነጻ ማውጣት፣ ይህን ህዝብ ነጻ ማውጣት ብቻ ነው። እኛ እንዲረዱን የምንፈልገው የኢትዮጵያ ህዝቦች ብቻ ናቸው። ወይም የኦሮሚያ ህዝብ በተለይ ማለት ነው። የኦሮሚያ ህዝብ እየተበደረ እየተገፋ እንደሆነ እናውቃለን። ግን ልጆቹን ተው ማለት አለበት። እየተታለለ የሚመጣውን ሰምተናል። በኦሮሚያ ሲቀሰቀስ የነበረውን ቅስቀሳ አማራ ሊወር ነው፣ የአማራ ፋኖ ሊመጣብህ ነው እየተባለ የኦሮሞ ካድሬዎች ወይም ያገዛዙ ካድሬዎች እየተናገሩ የኦሮሞን ህዝብ ሰፊውን የኦሮሞ ሳይወክሉ ወክለናል ብለው ከአማራ ጋር ለማጋጨት ሲቀሰቅሱት ነው የሰነበቱ። አሁን ደግሞ ጦር ጭነው እየገቡ ነው። ስለዚህ እኛ መልእክቱን ለእነዚህ ሆዳሞች ሳይሆን ለኦሮሞ ህዝብ ነው የምንነግረው። አቁምልን፣ ልጆቻችን አታስገድል፣ ከአማራው ጋር ደም አታቃባን ማለት አለበት። በዚህ ውስጥም ያሉ የመከላከያ ሰራዊት አባላት ለምሳሌ ከሌሎች ብሔሮች ያሉ ወንድሞችም ይህን ነገር ሊያቆሙ ይገባል። ሌሎች ህዝቦችም ቢሆን ልጆቻቸውን እረፉ፣ ወንድምህን አማራው አትግደለው፣ በቃ አገልጋያችሁን ብለው ልጆቻቸውን ሊመክሩ ይገባል ከማለት ውጭ ሌላ የምንለው የለም። ከዚያ ውጭ እንዳመጣጡ ይህንን ክተን ከአሁንም አስቀርተናል። አሁንም አሳይተን ቅድም እንዳልኩት ይችን ቅድስት ሀገርና ይህንን ነጻ የምናወጣበት ጊዜ ሩቅ አይሆንም ነው የምለው። አመሰግናለሁ። ሻለቃ አበበ መልኬ በአማራ ፋኖ የጎንደር እዝ የጀነራል ኃይሌ መለሰ ክፍለ ጦር አዛዥ፣ እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር ይስጥልኝ።